ሄይ እንዴት ናችሁልኝ የተከበራችሁ ተከታታዮቼ? አሁን የምትገኙት ከመጽሐፍት ገጽ የተሰኘው የዩቲዩብ ቻናሎች ላይ ነው። በዚህ ገጽ ላይ ስለ መጽሐፍት እናወራለን። መጽሐፍትን አነብላችኋለሁ፣ ትሰሙኛላችሁ። እንዲነበብላችሁ የምትፈልጉትን ደግሞ ትነግሩኛላችሁ። እኔ ለእናንተ አነብላችኋለሁ። እንግዲህ እንደምታውቁት በእነዚህ ወራቶች ውስጥ አንድ ምዕራፍ እያረኩ እያነበብኩላችሁ ያሉት አቶሚክ ሃቢትስ የተሰኘውን የጄምስ ክሊርክን መጽሐፍ ነው። ይህ መጽሐፍ ደግሞ የተተረጎመው በድረስ ነጋሽ እንደሆነም ከዚህ በፊት መጀመሪያው ላይ ነግሬያችኋለሁ። እንግዲህ ዛሬም ደግሞ እቀጥላለሁ። አቶሚክ ሃቢት የልማድ ኃይል የተሰኘውን መጽሐፍ 10ን እንዲህ አነብላችኋለሁ። 10 ከስሩ እንዲህ የምትል ንዑስ ርዕስ አለችው። የመጥፎ ልማዶችን መንስኤዎች ማግኘትና ማስወገድ። በ2012 መጨረሻ አካባቢ ስቲክላል ካዴሲ ከሚባለው ታዋቂ መንገድ ጥቂት ብሎኮች ላይ በሚገኝ አንድ አሮጌ አፓርትመንት ውስጥ ተቀምጬ ነበር። ቱርክን ለመጎብኘት አቅጄ ከመጣሁበት የ4 ቀን ጉብኝቴ አጋማሽ ላይ ነበርኩ። አስጎብኜ ማይክ ደግሞ ከእኔ ጥቂት ራቅ ብሎ ራሱን እያፍታታ ነበር። ማይክ እውነተኛ አስጎብኝ መባል የሚችል ሰው አይደለም። ከሚያሚ መጥቶ 5 ዓመታትን በቱርክ ውስጥ ከመኖሩ የዘለለ የጠለቀ ነገር የለውም። ቱርክን ስጎበኝ አገኘኝና ላሳየ ሲለኝ ጊዜ እሺ ብዬው አብሮኝ እንዲሄድ አደረግኩ። ከዚያች ምሽት ደግሞ ከሱና ከሞገደኛ ቱርካውያን ጓደኞቹ ጋር የራት ግብዣ ነበረኝ። ጓደኞቹ 7 ናቸው። በምንም አጋጣሚ በቀን ቢያንስ 1 ፓኬት ሲጋራ ያላጨስኩት እኔ ብቻ ነኝ። ከእነሱ መካከል አንደኛውን እንዴት ማጨስ እንደጀመረ ጠየቅኩት። ጓደኞቼ አለኝ፣ ሁልጊዜም እንዲህ አይነት ነገሮች የሚጀምሩት ከጓደኞችህ ነው። አንደኛው ጓደኛህ ያጨሳል፣ ከዚያ አንተም ትሞክራለህ። በጣም አስገራሚና አስደናቂ የነበረው ነገር በዚያ ክፍል ውስጥ ከነበሩት ሰዎች ግማሽ ያህል የሚሆኑት ማጨስ ማቆማቸው ነው። ማይክ ከዚህ በፊት ጀምሮ ለጥቂት ዓመታት ማጨስ ትቶ ነበረ። ደጋግሞ እየማለ የነገረን ነገር ደግሞ ለዚህ ድል ያበቃው ኢዚ ዌይ ቱ ስቶፕ ስሞኪንግ የተሰኘውን የአለን ካሪ መጽሐፍ እንደሆነ ነው። ስለ መጽሐፉ ያለኝን ጥቂት ነገሮች እነሆ። ከማጨስ አእምሯዊ ጫና ነፃ ያወጣሃል አለ። ራስህን መዋሸት እንድታቆም ይነግርሃል። ታውቃለህ፣ ማጨስ አትፈልግም፣ በማጨስ ደስተኛ እንደማትሆን ይገባሃል ብሎ ይመክርሃል። ሰለባ ከመሆንህ ስሜት እንድትገላገል ያደርግሃል። መጽሐፉን ስታነብ ማጨስ እንደሌለብህ ማወቅ ትጀምራለህ። ሲጋራ ሞክሬ አላውቅም። ይህንን ታሪክ ከሰማሁ በኋላ ግን መጽሐፉን በተመስጦ አነበብኩት። ጸሐፊው አጫሾች የማጨስ ጉጉታቸውን ለማጥፋት እንዲችሉ የሚያደርጉ ጥሩ ስልቶችን ተጠቅሟል። ከማጨስ ጋር የተያያዙ እያንዳንዳቸውን ፍንጮች እንደገና በመቅረጽ አዳዲስ ትርጉም ይሰጣቸዋል። ስታጨስ የሆነ ነገር እያስወገድክ እንደሆነ ታስባለህ፣ ነገር ግን ምንም ነገር እያስወገድክ አይደለም። ምክንያቱም ሲጋራ ምንም ነገር አያስወግድልህም። ማጨስ ማህበራዊ ለመሆን ማድረግ ያለብህ ነገር እንደሆነ ታስባለህ፣ ግን አይደለም። አንድም ሲጋራ ሳታጭስ ማህበራዊ መሆን ትችላለህ። ማጨስ ከጭንቀት የሚገላግልህ ይመስልሃል፣ ግን አይደለም። ማጨስ ህዋሶችህን ያጠፋቸዋል እንጂ ነፃ አያወጣቸውም። ጸሐፊው እነዚህንና እንደዚህ ያሉ ሀረጋትን እየደጋገመ ያስቀምጣቸዋል። እንደዚህ ይላቸዋል። በፍጹም ግልጽነት አእምሮህን አስረዳው። ማጨስ በማቆም ምንም የምታጣው ነገር የለም። እንዲያውም ብዙ ነገሮችን ታተርፋለህ። በገንዘብ፣ በጤናህና በጉልበትህ ብቻ አይደለም፣ በራስ በመተማመንህም፣ ለራስህ በሚኖርህ ክብር፣ በነፃነትህና ከምንም በላይ ደግሞ ወደፊት የምትኖረውን ህይወት ረዥምና ጥሩ በማድረግ ጭምር እንጂ። መጽሐፉን ስታገባድድ ማጨስ ምን ያህል የሞኝ ስራ እንደሆነ ይሰማሃል። ማጨስ ምንም ጥቅም እንደማያስገኝልህ ካወቅክ ደግሞ የማታጨስበት ምክንያት አይኖርህም። ይህም የሁለተኛው የባህሪ ለውጥ ህግ ተገላቢጦሽ ነው። የማይስብ ማድረግ። ይህ ሀሳብ ነገሮችን ከሚገባው በላይ ቀላል አድርጎ የሚያይ እንደሚመስል አውቃለሁ። አስተሳሰብህን ቀይርና ማጨስ አቁም። ከእኔ ጋር ግን ትንሽ ቀጥል። መቋመጥ ክራቪንግ የሚመጣው ከየት ነው?
አንዳንዱ ባህሪ ከላይ በሚታይ ደረጃ ያለ መቋመጥ ወይም ፍላጎት ክራቪንግ እና ውስጣዊ የሆነ ጥልቅ አነሳሽ ምክንያት አንደርላይንግ ሞቲቭ አለው። እኔ ለምሳሌ አሳ መብላት እፈልጋለሁ አይነት መቋመጥ አለኝ። አሳ መብላት ለምን እንደምፈልግ ብትጠይቀኝ ለመኖር መብላት ስላለብኝ አልልህም። እውነታው ግን ለመኖር መብላት እንዳለብኝ የሆነ ቦታ በጥልቀት የተቀመጠ ገፊ ስሜት ነው። ለመፈለግ ለመቋመጥ ከሚዳርጉን መሰረታዊ አነሳሾች መካከል የተወሰኑት የሚከተሉት ናቸው። ኃይል፣ ጉልበት ለመቆጠብ፣ ምግብና ውሃ ለማግኘት፣ ፍቅር ለማግኘትና ለመውለድ፣ ከሌሎች ጋር ለመገናኘትና ለመተሳሰር፣ ማህበራዊ ተቀባይነትና እውቅናን ለማግኘት፣ እርግጠኛ አለመሆንን ለመቀነስ፣ ክብርንና ደረጃን ለማግኘት። መቋመጥ የገፊ ስሜታችን አንዱ ልዩ መገለጫ ነው። አእምሮህ ዝም ብሎ ሲጋራ ወደ ማጨስ፣ ኢንስታግራም ወደ መግባት ወይም ቪዲዮ ጌም ወደ መጫወት አያይም። ወደ እነዚህ ነገሮች እንዲያይ ያደረገው ነገር ሲታይ እርግጠኛ አለመሆንን መቀነስ፣ ስጋትን ማስወገድ፣ ማህበራዊ ቅቡልነትን ማግኘት፣ ክብርንና ዝናን መጎናጸፍና የመሳሰሉት አነሳሽ ስሜቶች በጥልቀት ተሰድረው ይገኛሉ። ልማድ የመፍጠር ባህሪ ያለው የትኛውንም ምርት ተመልከት። የትኛውም ልማድ ፈጣሪ ምርት አስቀድሞ በሰው ልጆች ውስጥ የነበሩ ጥልቅ አነሳሾችን ያፈጥናል እንጂ አዲስ ተነሳሽነትን እንደማይፈጥር ታያለህ። ፍቅረኛ አግኝተህ ውለድ። ቲንደርን ተጠቀም። ከሌሎች ሰዎች ጋር ተወዳጅ። ፌስቡክን ተጠቀም። ማህበራዊ ተቀባይነትና ተወዳጅነትን አግኝ። ኢንስታግራም ተጠቀም። እርግጠኛ አለመሆንን ቀንስ። ጎግልን ተጠቀም። ልማዶችህ ለጥንት ዘመን ፍላጎቶችህ የቀረቡ የዘመኑ መፍትሄዎች ናቸው። የድሮ ልማዶች ዘመናዊ ቅጂዎች። በዚህ ሁሉ ውስጥ ግን የሰው ልጆች መሰረታዊ ፍላጎቶች ሞቲቭስ አልተቀየሩም። እነዚህም ፍላጎቶች ለማሳካት የምናደርጋቸው ልማዶች የሚለያዩት እንደየኖሩባቸው ዘመናት ነው። ኃይለኛው ነገር ደግሞ ይሄ ነው። አንድን ዋና ፍላጎት ለማሳካት የሚሆኑ የተለያዩ መንገዶች አሉ። አንድ ሰው ጭንቀትን ሲጋራ በማጨስ ሊቀንስ ይችላል። ሌላ ሰው ደግሞ ጭንቀትን ሲሰማው መፍትሄ አድርጎ የሚወስደውና ጭንቀቱን የሚያቀልለት መሮጥ ሊሆን ይችላል። አሁን አንተ ያሉህ ባህሪያት አንተ የተማርካቸው ባህሪያት እንጂ ያሉብህ ችግሮችን ለመፍታት ካሉት አማራጮች ሁሉ የተሻሉት መሳሪያዎች አይደሉም። አንድ ጊዜ አንድ መፍትሄ መፍታት ከምትፈልገው ችግር ጋር ካያያዝከው እየተመለስክ የመጠቀም እድልህ ከፍተኛ ነው። ልማዶች ሙሉ በሙሉ የማገናኘት ነገሮች ናቸው። አንድ ልማድ የበለጠ እየተደጋገመ ይሄዳል ወይስ አይሄድም የሚለውን የሚወስኑት እነዚህ ድግግሞሾች ናቸው። የመጀመሪያውን የባህሪ ለውጥ ህግ ስናይ እንዳናነሳው አእምሯችን አካባቢያችንን ለማሰለስ በመቃኘት ምልክቶችን እየፈለገ ነው የሚኖረው። ምልክት ባየህና በተሰማህ ቁጥር ሁሉ አእምሮህ የማስመሰል ስራ እየሰራ ቀጥሎ ምን ላድርግ የሚለውን ይወስናል። ፍንጭ፣ ስቶቭ ግሎ አየኸው። ግምት፣ ከነካሁት ያቃጥለኛል፣ ስለዚህ መንካት የለብኝም። ምልክት፣ የትራፊክ መክሯት አረንጓዴ ሲበራ አየሁ። ግምት፣ ነዳጅ መስጫውን ብጫን ማሳ ግምት፣ የነዳጅ መስጫውን ብጫን ማሳለጫውን በሰላም አልፌ ወደ መዳረሻዬ እቃረባለሁ፣ ስለዚህ ነዳጅ ልስጥ። ምልክት ታያለህ። ያለፉ ልምዶችን ተጠቅመህ የምልክቱን ተከታይ ነገሮች ትገምታለህ፣ ከዚያም ተገቢውን እርምጃ ትወስዳለህ። ይህ ሁሉ የሚሆነው በቅጽበት ውስጥ ነው። ነገር ግን በልማዶች ውስጥ ጥልቅ ሚናን ይጫወታል። ምክንያቱም ከሁሉም ልማዶች በፊት ቀድሞ ግምት ፕሪዲክሽን ይመጣል። ህይወትህ ግብረ መልሳዊ ሪአክቲቭ ትመስላለች። በእውነታው ግን ህይወት በመገመት የምትመራ ፕሪዲክቲቭ ነች። ሁልጊዜ በየቀኑ ያየኸውንና ከአሁን በፊት የሞከርከውን ነገር ተጠቅመህ ምን ብታደርግ የተሻለ እንደሚሆን ስትገምት ነው የምትውለው። ምን ተባበዘው። በቀጣይ ምን እንደሚከሰት ያለማሰለስ መገመትም የዘወትር ተግባርህ ነው።
ባህሪያችን ከእነዚህ መገመቶች ላይ በከፍተኛ ሁኔታ የተንጠለጠለ ነው። በሌላ አገላለጽ ባህሪያችን የሚመሰረተው በተጨባጭ በተከሰቱት እውነታዎች ላይ ሳይሆን እነዚህን ክስተቶች የምንተረጉምባቸው አረዳዶችና ግምቶች ላይ ነው። ሁለት ሰዎች አንድን ሲጋራ ቢያዩ አንደኛው አንስቶ ማጨስ ሊሰማው ቢችል ሌላኛው ግን እንዳይሸተው አፍንጫውን የሚይዝ ሊሆን ይችላል። በዚህ መልኩ አንድ ምልክት መጥፎ ልማድን ወይም ጥሩ ልማድን ሊያስነሳ ይችላል። ይህ የሚወሰነው እንደ ግምቶቻችን ነው። እናም ልምዶችህ እውነተኛ ምክንያት ከእነሱ በፊት ቀድሞ የሚመጣው ግምት ነው። ይህ ግምት ደግሞ ወደ ስሜት ይወስደናል። መቋመጥን፣ መፈለግን፣ መጓጓትን የምንገልጸው እንዲህ ነው። ስሜቶች የወሰድናቸውን ግምቶችና የተሰሙንን መቋመጦች ልንተገብረው ወደምንችለው ምልክትነት ያሸጋግሯቸዋል። ምን እያደረግን እንደሆነ ለማብራራትም ይጠቅማሉ። ለምሳሌ አሁን ለዚህ ሰዓት ምን ያህል እንደሞቀህ ወይም እየበረደህ እንደሆነ ስሜቱ ይሰማሃል። ሙቀት በ1 ዲግሪ ቢያንስ ምናልባት ምንም አታደርግም ይሆናል። ሙቀቱ በ10 ዲግሪ ቢያንስ ግን ይበርድሃል። ትደርባለህ። እንድትደርብ ያደረገህ ምልክት ሲግናል ነው። ፍንጩም በፊትም እያየሁ ቆይተሃል። ወደ መደብር የገባሁ ግን ብትደርብ የተሻለ እንደሚሆን በገመትክበት ቅጽበት ነው። መፈለግ ወይም መቋመጥ የሆነ ነገር የመጉደሉ ስሜት ሴንስ ነው። ጉጉት የውስጥ ሁኔታህን የመቀየር ፍላጎት ነው። ቅዝቃዜ ሲመጣ ሰውነትህ መሆን የሚፈልገውንና አሁን እየተሰማው ባለው ሁኔታ መካከል ልዩነት ይፈጥራል። ይህ መሆኑ በምትፈልገውና እየሆነልህ ባለው ነገር መካከል ያለው ልዩነት የሆነ ነገር እንድታደርግ ምክንያት ይሆናል። ፍላጎት አሁን ባለህበትና ወደፊት መሆን በምትፈልግበት ሁኔታ መካከል ያለ ልዩነት ነው። በዚህ ስሜት የምታደርጋት ትንሽ ነገር ራሱ ያላት ትርጉም ከተግባሯ በላይ ነው። ስትጎርስ፣ መብራት ስታበራ ወይም ፌስቡክ ስትገባ በትክክል የፈለግከው ነገር ዳቦ ብርሃን ወይም ላይክ አይደለም። ባዶ ብርሃን ወይም ላይክ አይደለም። አንተ በውስጥ የፈለግከው ትክክለኛ ነገር የተለየ ስሜት እንዲኖርህ ማድረግ ነው። አሁን ያለንበት ሁኔታ አጥብቀን መያዝ እንዳለብን ወይም ለውጥ ማምጣት እንደሚሻለን የሚነግሩንን ስሜቶቻችንን ነው። የተሻለውን እርምጃ እንድንወስድም ይረዱናል። ኒውሮሎጂስቶች ተመራምረው እንደደረሱበት ስሜቶቻችን ሙሉ በሙሉ ከተጎዱ ውሳኔ የመወሰን አቅማችንን እናጣለን። ስሜቶቻችን ሙሉ በሙሉ ከተጎዱ ውሳኔ የመወሰን አቅማችንን እናጣለን። ስሜቶቻችን ከተጎዱ ምን መፈለግ፣ ምን ማስወገድ እንዳለብን ምንም ምልክት አይኖረንም። የኒውሮ ሳይንቲስቱ አንቶኒዮ ዳማሲዮ እንዳለው ነገሮችን መጥፎ፣ ጥሩ ወይም መካከለኛ ብለን እንድንፈርጅ የሚያደርጉን ስሜቶቻችን ናቸው። ሲጠቃለል የሚሰሙህ የመቋመጥ ስሜቶች የምታደርጋቸው ልማዶች መሰረታዊ ፍላጎቶች አንደርላይንግ ሞቲቭስ ለማሳካት የምታደርጋቸው ሙከራዎች ናቸው። አንድ ልማድ ይህንን ፍላጎትህን በተገቢው ሁኔታ ካረካልህ ደግመህ እንድታደርገው የሚያደርግህን መቋመጥ ትፈጥራለህ። ልማዶችን ከአዎንታዊ ስሜቶች ጋር ስናስተሳስራቸው ደግሞ በጣም ማራኪ ይሆናሉ። ይህንን እውነታ ደግሞ በሚጎዳን መልኩ ሳይሆን ሊጠቅመን በሚችል መልኩ ማዋል እንችላለን። ከባባድ ልማዶችን እንዲደሰትባቸው ለማድረግ በሚሆን መልኩ አእምሮን መቅረጽ። ከአዎንታዊ ተሞክሮዎች ጋር ማያያዝ ከቻልን ከከባባድ ልማዶቻችን ሳቢ ማድረግ ከባድ አይደለም። አንዳንድ ጊዜ እንዲያውም ጥቂት የአስተሳሰብ ለውጥ ማድረግ ብቻ በቂ ሊሆን ይችላል። ለምሳሌ በቀኑ ውስጥ ማድረግ ስላሉብን ነገሮች እናወራለን። በጠዋት መነሳት አለብኝ፣ ልጆቼን ትምህርት ቤት ማድረስ አለብኝ፣ እራት መስራት አለብኝ እንላለን። ማድረግ አለብኝ የሚለው አደርጋለሁ በሚል ቃል ቀይረን ብንጠቀም ብለህ አስብ። በጠዋት እነሳለሁ፣ ልጆቼን ትምህርት ቤት አደርሳለሁ፣ እራት እሰራለሁ። አንዲትን ቃል በመቀየር አንድ ነገር የምናይበትን አተያይ መቀየር እንችላለን። በዚህኛው ምሳሌ እነዚህን የየዕለት ተዕለት ተግባራት እንደ ጫና ከማየት ይልቅ እንደ መደበኛ እድል ለማየት ችለናል። ቁልፍ ነጥብ ሁለቱም
የእውነታው ገጽታዎች እውነት መሆናቸው ነው። እነዚህን ነገሮች የማድረግ ግዴታ አለብህ። በዚያው ልክ ደግሞ እነዚህን ነገሮች የማድረግ እድሉም አለ። ለመረጥከው ለየትኛውም አተያይ ደጋፊ የሆኑ አሳማኝ ማስረጃዎችን ማሰባሰብ ትችላለህ። ዊልቸር ስለሚጠቀም አንድ ሰው የሰማሁትን ታሪክ ላካፍልህ። ይህ ሰው ዊልቸር ላይ መታሰር ምን ያህል ከባድ እንደሆነ ሲጠየቅ እንዲህ ብሎ ነበረ የመለሰው። እኔ በዊልቸር አልታሰርኩም፣ በእሱ ነፃ ወጣሁ እንጂ። ዊልቸሬ ባይኖረኝ ኑሮ መንቀሳቀስ ስለማልችል ቤት ውስጥ ታስሬ እኖር ነበረ። ይህ አተያዩ በየቀኑ የሚኖርበትን ህይወት ሁሉ የሚቀይር ነው። ልማዶችን ከጉዳታቸው ይልቅ ጥቅማቸውን በሚያጎላ መልኩ የሚረዳቸው አተያይ መያዝ አእምሮን እንደገና በመስራት ልማድን የበለጠ ሳቢ ለማድረግ ፍቱን ስልት ነው። ምሳሌዎችን እንመልከት። እንቅስቃሴ። ብዙ ሰዎች የአካል ብቃት እንቅስቃሴ ኃይልን እንደሚያሟጥጥና እንደሚያደክም ከባድ ስራ ነው የሚያዩት። ከዚህ ይልቅ ግን ክህሎቶቹን እንደ ማዳበሪያና እንደ ማደጊያ ተግባር ማየት ይቻል ነበረ። ስለዚህ በጠዋት ተነስቼ መሮጥ አለብኝ ከማለት ይልቅ ጥንካሬና ቅልጥፍናዬን የማዳብርበት ሰዓት ነው ብለህ ለራስህ ንገረው። ፋይናንስ። ብዙዎቻችን ገንዘብ መቆጠብን ዋጋ እንደ መክፈል ያዩታል። አንድን እውነት በማወቅ ብቻ ግን ቁጠባ ነፃነት እንጂ ገደብ እንዳልሆነ መረዳት እንችላለን። እውነታው ዛሬ መቆጠብ ነገ በነፃነት ለመኖር የሚያስችልህ መሆኑ ነው። በዚህ ወር የቆጠብከው ገንዘብ በቀጣይ ወር የመግዛት አቅምህን ከፍ ያደርግልሃል። ሜዲቴሽንን ለ3 ሴኮንዶች እንኳን የሞከረ ሰው የረብሻ ድምፅ ሲያቋርጥ ምን ያህል እንደሚበሳጭ ያውቀዋል። ይህንን የረብሻ ድምፅ ግን እንደ ጥቅም ለማየት ይቻላል። ምክንያቱም ባቋረጡህ ቁጥር ወደ ትንፋሽህ የመመለስን ልምምድ ያለማምድሃል። የሚረብሽ ድምፅ ሜዲቴሽንን እንደገና እንድትሰራ ስለሚያደርግህ ጥሩ ነገር ነው፣ ወዘተ። እነዚህ ትናንሽ የአስተሳሰብ ለውጦች ተአምር መስራት የሚችሉ ባይሆኑም ከአንድ ሁኔታ ወይም ልማድ ጋር ያለህን ስሜት በማስተሳሰር ለመቀየር እንድትችል ግን ይረዱሃል። አንድ እርምጃ ወደፊት ልትወስደው ከፈለክ ደግሞ የተነሳሽነት ልማዳዊ ተግባር ሞቲቬሽን ሪቹዋል ማድረግ ትችላለህ። አንድን ልማድ ከአንድ ከምትወደው ነገር ጋር ማያያዝን መለማመድ፣ ከዚያን የተነሳሽነት ልማድን በፈለክ ቁጥር ደግሞ ያንን ፍንጭ መጠቀም። ለምሳሌ ወሲብ ከማድረግ በፊት ሁልጊዜ አንድ አይነት ሙዚቃ የምትሰማ ከሆነ ይህንን ሙዚቃ ከወሲብ ጋር ማያያዝ ትጀምራለህ። ከዚያ በኋላ ወደዚያ ስሜት መግባት ስትፈልግ ሙዚቃውን መስማት በቂ ይሆናል። ይህን ስልት አትሌቶችም ለራሳቸው ይጠቀሙታል። የተሻለ ውጤት የማምጣትና የአሸናፊነት አእምሮ ውስጥ ለመግባት ቤዝቦል በምጫወትበት ጊዜ ከእያንዳንዱ ጨዋታ በፊት የማፍታታና የምወረውር ልማድ ሪቹዋል ነበረኝ። ይህንን ማድረግ 10 ደቂቃ ገደማ ቢፈጅብኝም ነው። ሁልጊዜ የማደርገው ግን ተመሳሳይ በሆነ ሁኔታ ነው። ይህንን ማድረግ አካሌን ለጨዋታው ያሟሙቅልኛል። ከዚያም የሚበልጠው ግን ትክክለኛው የአእምሮ ሁኔታዬ ላይ የሚያስቀምጠኝ መሆኑ ነው። በሂደት ይህንን ጨዋታ በፊት የማደርገው ነገር ትኩረት ከማድረግና ከተወዳዳሪነት መንፈስ ጋር ማያያዝ ጀመርኩ። እናም በበቂ ሁኔታ ተነሳሽነት በሌለኝ ጊዜ እንኳ ይህንን የቅድመ ጨዋታ እንቅስቃሴ ሳደርግ ወደ ጨዋታው ሙድ ውስጥ እገባለሁ። ይህንን ስልት ለሁሉም ዓላማ ልታውለው ትችላለህ። በጠቅላላው ደስተኛ መሆን እንደምትችል ተናገር። እውነተኛ ደስታ የሚሰጥህን የሆነ ነገር ፈልግ። ከዚያ ይህንን የምትወደውን ነገር ከማድረግህ በፊት የምታደርገው የሆነ ድግግሞሽ ፍጠር። ከዚያ ሁለቱን ደጋግማቸው። ከዚያ በኋላ ሁለቱን ነገሮች የተያያዙ ይሆናሉ። ከዚያ በኋላ ይህ ከምትወደው ስራ ጋር አያይዘህ ልማድ ያደረግከው ድግግሞሽ ደስተኛ የመሆን ምልክት ይሆናል። ይህን አንድ ጊዜ ልማድ ካደረግከው ደግሞ ከዚያ በኋላ በሌሎች ደስታ በራቀህ ጊዜያት ልትጠቀመው የምትችለው ምልክት ይሆናል። ምክንያቱም አንድ ጊዜ ከደስተኛነት ጋር የተያያዘ ልማድ ነውና። ማጠቃለያ፣ የሁለተኛው የባህሪ ለውጥ ህግ ተገላቢጦሽ የማይስብ ማድረግ ነው። ሁሉም ባህሪ ከላይ የሚታይ መቋመጥና ከዚያ ጀርባ ያለ ጥልቅ ፍላጎት አለው። ልማዶችህ ለጥንታዊ ፍላጎትህ ያሉ ዘመናዊ መፍትሄዎች ናቸው። የልማዶችህ ምክንያቶች ከእሱ ቀድመው የሚመጡ ግምቶችህ ናቸው። እነዚህ ግምቶች ደግሞ ወደ ስሜት ይመሩሃል። መጥፎ ልማድን ለማስወገድ ልማዶችን የማስወገድን ጥቅም ደጋግመህ አስበው፣ ተናገረው።
ልማዶችን ከአዎንታዊ ስሜት ጋር በምናስተሳስራቸው ጊዜ ሳቢ ይሆናሉ። በተቃራኒው ደግሞ ከአሉታዊ ስሜቶች ጋር የምናያይዛቸው ልማዶች የማይስቡ ይሆናሉ። ጥሩ ልምዶችን እንዴት እንፍጠር? አንደኛው ህግ ግልጽ አድርገው። የልማድ መመዝገቢያን ሙላ። ነባር ልማዶችህ መመዝገብ ስለነሱ ግንዛቤ ይኑርህ። ሁለተኛ ትግበራ ፍላጎት ተጠቀም። ቀመሩም ይህ ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ሶስተኛ ልማዶች ማቆራኘትን ተጠቀም። ልማዶችን የማቆራኘት ቀመር ደግሞ ይሄ ነው። ይህንን ነባር ልምድ ካደረኩ በኋላ ይሄን አዲስ ልምድ አደርጋለሁ። አራተኛ አካባቢህን ዲዛይን አድርግ። የጥሩ ልማድን ፍንጮች የሚታዩና ግልጽ አድርግ። ሁለተኛው ህግ ሳቢ አድርገው። ጉጉትን ማስተሳሰርን ተጠቀም። ማድረግ ያለብህን ነገር ማድረግ ከምትወደው ነገር ጋር አስተሳስረው። የምትፈልገውን ባህሪ መደበኛ የሆነበትን ባህል ተቀላቀል። የተነሳሽነት ልምድ ሪቹዋል ፍጠር። ልታደርገው ካልከው ከባድ ነገር በፊት የምትወደውን አድርግ። ሪቹዋል ልምድ ማለት ነው። የተነሳሽነት ልምድ ሪቹዋል። ሶስተኛው ህግ ቀላል አድርገው። አራተኛው ህግ አርኪ አድርገው። ሪቹዋል ደስ ትላለች አውቃለሁ። ወደ እንግሊዘኛ ውስጥ ወሰድ የልምድ ድርጊት። መጥፎ ልማዶችን እንዴት እናስወግድ? አንደኛው ህግ ተገላቢጦሽ የማይታይ አድርገው። ተጋላጭነት ነው የሚለው። ተጋላጭነትን ቀንስ። የመጥፎ ልምዶችን ፍንጭ ከአካባቢህ አስወግድ። የሁለተኛው ህግ ተገላቢጦሽ የማይስብ አድርገው። አስተሳሰብህን ቀይር። የመጥፎ ልማዶችን ማስወገድ ጥቅሞችን ደጋግመህ በማሰብ አጉላቸው። የሶስተኛው ህግ ተገላቢጦሽ ከባድ አድርገው። የአራተኛው ህግ የማያረካ አድርገው። ቻው። 10ን እዚህ ላይ ጨርሻለሁ። ቀጣይ በሶስተኛው ህግ ቀላል ማድረግ በሚለው ተመልሼ እመጣለሁ። በ11 ማለት ነው። እስከዛው ሰላሙን ሊግጠማችሁ።